ኢትዮጵያ የአፍሪካ ታሪክ ማህደር የከተነሽ በጥንታዊትና ታሪካዊት ሀገረ ኢትዮጵያ እንደ አሁኑ የአየር የባህር የየብስ ትራንስፖርት ባልነበረበት ወቅት የዘመኑ ንግድ ሥራ ከጠረፍ እስከ ጠረፍ ይጧጧፍ እንደነበር ከታሪክ መዛግብት እንረዳለን። ሲራራ ነጋዴ እየተባሉ በሚጠሩ ተጓዥ ነጋዴዎች ሰፊ ንግድ ተካሂዷል፣ አሁንም አለ። ነጋድራስ ባንተዋሉ ብዙነህ ከሲራራ ነጋዴዎች አንዱ ናቸው። ነጋድራስ ምንም እንኳ ሲራራ ነጋዴ ቢሆኑም የዘመኑ ሳይንሳዊ ስልጣኔ ወደ ሀገራችን መግባት በጀመረበት አካባቢ በመፈጠራቸው ለአዲሱም ንግድ እምብዛም እንግዳ አልሆኑም። ቤቴ ጥላ ከለላይ ቤቴ ዞሮ መግቢያዬ ተመስገን አምላኬ ተመስገን በሰላም ያገባኸኝ አምላኬ ተመስገን 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 ደህና ናችሁ ደህና ነን እኛ ደህና ነን አንተ ደህና ነህ እንዴ ክብሩ ይስፋ ለመድኃኒዓለም ክብሩ ይስፋ ለመድኃኒዓለም ደህና መጣሁ ደህና መጣሁ ማነህ ደስታ 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 ምነው ና ሰማኸኝ እባክህ ጭነቱ እንዲራገፍ አድርግ ለከብቶቹም እንክብካቤ ይደረግላቸው ለጎረቤቶቼ በሰላም መግባቴን ነገር ለወዳጄ ለግራዝማች ወርዶፋ የሚላክበት ቤቱም ጥሩ ሆኖ ይዘጋጅ በል ሂድ እሷሳ እንዲያው ጤናዋን ከረሙ ጉዞውሳ እንዴት ነበር አይ ሸጋ ነበር ምን ይጎልዋል የነጋዴ ቤቱ በየደረሰበት ነው አሉ ስንቁን ሳይዝ አይወጣ በይልቅ አሽሙርሽ ቆይና ገላይ ልተጣጠብ በእውነቴ ሰውነቴ ሁሉ ቀንቅኖኛል ላበላሆኛለሁ ለሚያዩኝ ሰዎች ሊያዩ ለሚመጡ ሰዎች ቤቱ ጥሩ ሆኖ ይዘጋጀ ምን ችግር የለ ሙሉ ቤት ነው ሆኖም ከማናቸውም ሰው ጋር የምገናኘው ሰውነቴን ተጣጥቤ ትንሽ አረፍ ካልኩ በኋላ ነው አንቺ በበኩልሽ የግል እንግዶችሽም ማስተናገድ ትችያለሽ በይ አሁን ለጊዜው ነይ እንሂድና ገላይ ልጠቢኝ እኔ ግድ ንክችም አላረጉ የስንቱ ገላ አይነት ከገላ ሁሉ አጥብ ሞት ይሻላል እንዴት አዩኛ ያቸው እስክትሏት የሚሄዷት ሜት የተጠራው እና አታጥቢኝም አላጥቡም አሁንስ እንደናት ሆዩኝ በይ በቃሽ እኔ እንዳንቺ አልናገርም ከንትርክ ወጥቼ ንትርክ ውስጥ አልገባም እኔ እንዳንቺ አልደላኝም እንደምታጠብን የራሴ ታጠባለሁ ተይ ምን ሆነዋል ያለውን እንዴት ተቀለለ ነው ትመስለዋል አረ በዘል ይታይ ምን ነገር ነው ዛሬ አንቺ ስንከላሽ እመት በይው አይዘሽ ነይና ቶሎ እግሬን ጠቢ እመቤቴ አገልግል ተሸክሜ ለአገር ስዞር ትከሻዬ ልቅ ብሏል ትዝ ይሎት እንዲሆን ከቀደም ጌሾ ወቅት የወለቀው ትከሻዬ ወጌሻ አላየውም ስለዚህ አላጥብሽም ለማለት ነው ዳርዳሩ እመቤቴ አሁን ከሸክም ጋር ከመንገድ ገብቼ በላይ ህመምተኛ ሁኜ ጤነኛ እንኳን ቢሆን ሊያዝኑልኝ አይገባም ነጋዳስ ማን ሲያጥራቸው ከረመ
ደስታ ነው እመቤቴ። እሱ ላይ ማን ፈረደበት? አንቺ አጉራሽና ጎራሽ ደስታ አግራጣቢ ነጋድራስ ከአንቺ ጋር የፈለጉትን ሲሰሩ ሲበሉ ሲጠጡ ደስታ እግር ሲያጥብ ያንቺንስ እግር አላጠበም? የእኛ እመቤት ምን ማለት ሆኖ እመቤቴ? ደግሞ ምን ማለት ሆኖ ትለኛለች እኮ። በአሁን ቶሎ ሂጂና ላሞች የሚያርቡትን እርጂ። እመቤቴ እንዴ አሁን ከመንገድ መግባቴን ዘነጉት ልበል? አረ ይዘኑልኝ። ገና ቅጤ እንኳን አላረፈም። ያን ሁሉ ረጅም ጎዳና የተጓዝኩበት እግሬ ይንቀጠቀጣል። ጭኔ ሁሉ ተላልጧል። ቂጤ አላረፈም፣ ጭኔ ተላልጧል። እና ቢላት ቢገሸለጥ እኔን ይመለከተኛል? ልረፍ ማለቴ ነው። ማረፍ እዚያው እረፍት መጠየቅ ነጋድራስን ነበር። አሁን ይሄ ለእኔ የሚወራ አልነበረ። ተደፋፈርን አይደል እንዴ? በአሁን ከፊት ሂጂልኝ። እንዴ ነችና ጭኔ ተላላጠት ምን አጠፋሽ አንቺ? የሚያዋርዱኝ ባለቤቱ። እኔስ ደስታችን ታርጎ ያጥብልኛል። ይገርማል፣ ይገርማል፣ ይገርማል። እስቲ ይህን ያህል ዓመት ይህን ያህል ዘመን አብረን ኖርን፣ ወለድን፣ ከበድን፣ ብዙም ሀብት አፈራን። እስቲ አሁን እኔ በዚህ ዕድሜ የመበሳጫ የብስጭት ጊዜ ነው። ለእሷስ ቢሆን የቅናት የጥርጣሬ ዘመኗ ነው። አባዬ የት ነበር? ከየት ነው የምትመጪው? እናትሽ የት ነች? ከግራዝማች ወርዶፋ ቤት የተላከ መልእክተኛ ታነጋግር ነበር። የምን መልእክተኛ? መታችሁ ጸበል ቅመሱ ብለዋል ሲል ነበር። እሱ ራሱ ነግሮን ሄዷል ብለሽ የለም እንዴ? ደግሞ ምን መልእክተኛ ይልካል? እኔ እንጃ፣ በፈረስ እየጋለበ መጥቶ ነግሯት ሄደ። ግባማ ያለችው አልሰማኋት። ለመሆኑ የትኛው አሽከሩ ነበር የመጣ? ያ ከእሳቸው ጋር የማይለየው። አሁን ታዲያ እሷ የት ነች? ላይ ቤት ናት። ምን ትሰራለች? ምን ወተት የሚመጡት ጋር ቁጭ ብላለች። አጉል ጠበል፣ አጉል ጠበል። ልጥራት? ኧረ ነይ ቁጭ በይ አንቺ፣ ነይ ቁጭ በይ። ጌቶች፣ እንግዳ መጥቷል። የምን እንግዳ? ከሊቀ ጠበብት አካሉ ዘንድ ተልኬ ነው ይላል። ከሊቀ ጠበብት አካሉ ዘንድ? አዎ። በይ አንቺ ሂጂ ወደ እናትሽ ጋር ሂጂ፣ ሂጂ። በኋላ ትመጫለሽ። አስገባው። ሊቀ ጠበብት አካሉ ደግሞ ምን ሆኖ ይሆን? የከርመሃል? ደህናማ አልሰነበት። ጤናህን ደህና ነህ? ከዚህ በፊት አይቼህ አውቃለሁ? አያውቁኝም ጌታዬ። ለመጀመሪያ ጊዜ ነው ያዩኝ። መልእክት ላደርስ መጥቼ ነው። ምን መልእክት ይዘሃል? ሊቀ ጠበብት አካሉ ይህንን ደብዳቤ በእጃቸው እጅ ነስተህ ስጥ ብለው ልከውኝ ነው። ማለት አምጣ፣ ተነስ። ታነባለህ? አይ አላነብም። አባቴ ከቤት ከወጣህ የሰው አይን አጓጉል ነው ብሎ ደግሞ የስለት ልጅ ስለሆንኩ ከቤት ሳልወጣና ሳልማር አደግኩ። አሁን ነው ከቤት መውጣት የለመድኩት። ወይ አገጣጣሚ! አባቴ የኔ አባቴ ነበሩ ማለት ነው። ይኸውልህ እኔም በአንተው ተመሳሳይ ምክንያት ነው ሳልማር የቀረሁት። ያው አሁን እንዲህ ከሰዓት ቆርቆር ብዬ ብታየኝ
በልጅነቴ እንደ ግብጥ ነበር የማበራ። በል ማነህ ደስታ ዋናው እልፍኝ አስገባና እንዲበላውና የሚጠጣው ይቅረብልን። አይቸኩላለሁ ጌታዬ። ሊቀጠበብት አካሉ መልሱን በናፍቆት ነው የሚጠባው። እንዴ ቢሆንስ ታዲያ ቢሆንስ ቀስ ብለህ ወረቀቱ ተነቦ መልስ ተጥፎ ይዘህ ትሄዳለህ። እንዴ ምን አስቸኮለ? በል ዋናው እልፍኝ አስገባና በደንብ መስተንግዶ አድርግለት። በዚያው እግረ መንገድህን ግራዝማች ወርዶፋን ጥራልኝ። ታገኘኸው ደብተራ ከልክል ቢሆን ጥራው። ደብተራ ከልክል እዚህ ደጅ አሉ እኮ። ኧረ አስገባው ማለት ያ ሂድ እልፍኝ ግባ ሂድ አይ ጎሽ አይጦስ ባቄላ ካክል የለም። ታዲያ ምን ያደርጋል? እኔም ፍጥጥ እሱም ፍጥጥ ምን ይሆን የጣፈልኝ ለመሆኑ? እንዴት አደርክ? በረቱ። ደህናማ አላደርክ? ደህና መጡ። ደህና እግዚአብሔር ይመስገን። ደህና ለካ እኔ ደግሞ ስፈልግ ለካ አንተ እዚሁ ኖረህ። አዎ ከቤተ ክርስቲያን መልስ እንዲያው በረቱ ወይ ደህና መጡ ወይ ልጎራ አልኩና ደስታ ከእንግዳ ጋር ናቸው ስለ ጊዜ ደጅ ስልከሰከስ። አይ ማለፊያ ነው። እኔ ደግሞ አየህ ሳስብህ ሌሊቱን ሙሉ ሳስብህ አደርኩና ሲነጋጋ ደግሞ እንደው አንተን የሚያስፈልግ ጉዳይ አጋጠመኝ። ምን ነው? ደህና ጌታዬ? በደህና አይ ነገሩ እንኳን ምንም ይሄን ያህል አይደለም። እስቲ እንካ ይሄን ወረቀት አንብብና መልሱንም ጥፈህ እንድልክ። እሺ ታዛዥ ነኝ ጌታዬ። ማነህ? ደስታ ኧረ ተው አንተ ሰውዬ ተው፣ አታድርቀኝ ተው። እንዲሁ ከዚህ ወጣ ስትል ሴቶቹ ጋር ማድቤት ውጥ አይደለም ስራ ይዤ ነው ጌታ። በል በቃ አሁን ለደብተራ የሚጠጡ አምጣለት። ያንተ ስራ ዘላልመሃል። ከቤተ እግዚአብሔር ገና መምጣት ነው። አየህ ደብተራ ከሊቀ ጠበብት አካሉ ጋር አብረን ያደግነው ለብዙ ዘመን አብረን ኖረናል። አየህ እሱ አባቱ ቄስ ናቸው። እዚያው ቤት ውስጥ ፊደል ቢጤ ያቀማመሱት ጣመውና ተለያየን። እሱ ገዳም ለገዳም ሲዞር ያደገ ያው እንደምታየው ሊቅ ሆነ። ምን ነው ተው እንጂ ብቻህን አታንብበው፣ ለእኔም አሰማኝ። ለካ መስህን ስላላገኘህ ኖረዋል። ዝጦማር ዘተፈነ ይብፃ ሀበሁ ወፍቁሬ ነጋድራ ያሉ ደብተራ አሁን ፈኖ ፍቁሬ ምናምን የምትለው ይላል። እሱ እንዳሻህ እኔ በሚገባኝ ነገር እተረጉምልዎታለሁ። በላ ታዲያ አሁን ያኛው ለኔ ሚኒስትር ይድረስ ለውድ ወዳጀና ወንድሜ ለነጋድራስ ባንተ ዋሉ ብዙ ነህ። እንደምን ከርመሃል? እግዚአብሔር ይመስገን። ኃያሉ እግዚአብሔር ይመስገን ደህና ነኝ። ውድ ወዳጅ ሆይ ይህንን የጻፍኩልህን ወረቀት ለብቻ እንደምታስነብበው እተማመናለሁ። ምክንያቱም ሚስጥር የባቄላ ወፍጮ አይደለም ብዬ ብዙ ጊዜ አጫውቻለሁና። ደብተራ ቆይ ማነው ደስታ ቁጭ ቆይ ጅሪ ከልጅነቱ ጀምሮ እንዲሁ ሚስጥር ማጠበቅ ይወዳል። በእጅ ውድ ወዳጅ ሆይ ይህንን ወረቀት ያመጣልህ ጉብል እንደምታየው ሁሉ መልከ መልካም፣ ባለባበሱ፣ በአቋቋሙ፣ በአቀራረቡ፣ በጠቅላላ በአቋሙ የሚያስጠጉት ዘመድ የሚያደርጉት ነው። ጎሽ ማነህ? ደስታ ኧረ ተው ደብተራ ይመጣል። ምን ሰማኸኝ? ያሁን እልፍኝ አስገባሁ ያልኩህ ጉብል አደራህን በደንብ አድርገህ አስተናግድልኝ። እንዲሁ በደንብ አድርገህ አስተናግድልኝ። ለመልከ መልካም ጉብል ለጨዋ ልጅ የሚገባው ክብር ሁሉ እንዳይጎድልበት አደራህን። ደስታ ወደ ይቅርታ አቋረጥኩ። በሚኖርበት አካባቢ የኩሩ ኩሩ ማናለብኝ ባይ የተከበረ ወጣት ነው። ጎልማሶች ለጓደኝነት፣ ወይዛዝርት ለወዳጅነት፣ ቆነጃጅት ለጋብቻ ይመኙታል። አዎ ደብተራ ላይ ይኸውም እንጂ ያስታውቃል። ይኸው አይኑ ብቻ የብር ጉልላት ያላል። በታው ጥሩ ለዘር የሚሆን አውራ ነው። በል ቀጥል ወዳጅ ቀጥል። ያም ሆነ ይህ የኔን ያህል የሚያውቀው የለም። እሱ ግን እንደማላውቀው አድርጎ ነው የሚያውቀኝ። ስለ አንተና ስለ ቤተሰብህም አበጥሮ ያውቃል። ብዙ አጫውቶኛል። ፍላጎቱም አንተን እንዳማልደው ነው።
እንግዲህ ላይ ላዩ ይህን ይመስላል። ደጅ ውስጥ ለኝ ይሆናል። ውስጡ ባዶ 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 በጅ ቀጥል ባዶ በሕይወቱ እውነት ተናግሮ አያውቅም። በአጋጣሚ እውነት ምላሱ ላይ ብታርፍ እንኳ ይተፋታል እንጂ አይውጣትም። አሁንስ ህልምን የመሰለኝ እንዴ! እሺ በጅ ራስህ እንደምታየው ሁሉ የማይጽፍ የማያነብ በጣቱ የሚፈርም ቂቅ ያለ መልከ መልካም ጨዋ መሀይም ነው። ይሄ ደግሞ መሀይም ዘላለም ይሄን ፊደል ቆጠራውን እንደ ቁም ነገር አድርጎ ፊደል መቁጠር በር መቁጠር አደረገው። ጉሬኛ እዚህ ላይ ደግሞ ቆይ ወንድሜ ሆይ እዚህ ላይ አንተንም የሚመለከት ነው ደብተራ እሱን ዝለልና ወደ እንዳይልህ እላፈው እሱን እና ዝቅ ብለህ አንብብ። መሀይም ይላል። የእጅ አመልማ የዘር ማንዘሩ ነው። በመተት በጥላ ወጊ በመስተሃምን በአንደርቢ የታወቀ ቤተሰብ ነው። ታዲያ ምን ላድርገው? አመጣጡም ያንተን ልጅ መደምደሚያን ሊያገባ ባደረበት ጉጉት እኔ እንዳማልደው ነው ይህንን ወረቀት ለአንተ ሰጥቶ ልጅቱንም እግረ መንገዱን በቅርብ ለማየት ነው። እኔ ጠፋሁ። አማላጅ እንደሆነው በአባቱ በኩል ጠየቀኝ። እኔ ግን አማላጅ ልሆነው እንዳይመስልህ እንዲያው ጉደኛውን ከነነፍሱ ልኬልሃለሁና ያው በቃ ተረፈ ሰናኝ ሁሉንም በቃ እኮ ነው የምልህ። ደስታ 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 በቃ በቃ ደስታ ደስታ ና ያሁን እልፍኝ አስገብተህ በደንብ አስተናግድልኝ አልኩን። ሰለንዳኒ ሰላቢ አይኔ ሳያየው የልጄንም አይን ሳይ አስወጥተህ በውሻ አባርልኝ። ያሁን እልፍኝ በደንብ አስተናግደሃል? አዎ አስወጣልኝ። ይሄ በገዛ እጁ ሞቱን በኪሱ ይዞ ለሚያንጠለጥለው ለሚሰቅለው አምጥቶ በገዛ እጁ የሚሰጥ ምንድን ነው ያለው? ማይም እውነትም እንዲሁ ድብን ያለው ተኔ ባሰው ማይም ነው። አስወጣልኝ ወዲያ። ጥጋብ ነው ወይ ጥጋብ ወይ ትፍረት ወይ ጥጋብ ወይ የማይበሉት እህል ካፈር እኩል ነው ይባላል። ጌታ ይሄንን መቼም በእውነት ነው የምለው ወላዲተ አምላክ እንደው አጋድሞ 40 መግረፍ እኔ እሱ ስደበድብና ሳስደበድብ አልገኝም። ለእሱ ክብሩ ነው። ይኸው ውሻ ተለቆበት ሲባል ውሻነቱ ቢሆንም እንደው ጌታ የሰው ርኅራኄ ነው እንጂ ለእንዲህ አይነት ባል እንጂ ኧረ ጅራት ነበረው አገ ወይ ጥጋብ ወይ ጥጋብ ወይ ጥጋብ ወይ ጥጋብ ደስታ 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 አቤት አቤት ና እንዴት ሆነ? ኧረ እሱ ከሰው የተፈጠረም አይደል ጌታዬ፣ ከሰው የተፈጠረም አይደል። እንዴት እንዴ እርስዎ እንደላኩኝ እንደው እኔም ቆጣ ብዬ ነበርና የሄድኩት በሩን ክፈት አድርጌ ሰውዬ በል አሁን ከዚህ ሹልክ ብለህ በአስቸኳይ እንድትጠፋ ተብለሃል ስለው ጊዜ ሰው መሆኑ ቀርቶ እንደው ጥንቸል ሆኖ ቁጭ አለ። ቆይ የምልህ ደስታ ቆይ ችሎ መኖር እንደው አልቦጫጨቀው እስክፈታውን ጊዜ አልሰጠኝም ደብተራ። ድራሽ ብሎ የጠፋው እኮ ነው የምላቸው። በል ተቃጠልኩ። በል እስኪ የምጠጣው ስጠኝ። ወይኔ 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 አንተ ያሉ ብዙ ነህ። እንዲህ ማንም መጫወቻ አድርገኝ፣ እንዲህ ማንም መጫወቻ አድርገኝ። ማነህ? ደስታ ምነው ልጄ ምነው ልጄ? ወይ እስኪ ለደብተራ እንድገመው የልከፍሻ መቼም እሷ ባትለክፈኝ ኖሮ መች ለዚህ ሁሉ ደርስ ነበር። የልከፍሻ ምንድን ነው ጌታዬ? የእመቤቲቱ ነገር ነው። አልገባኝም። ምን እባክህ ሰሞኑን ይጀማምራት ወይ ቀደም ብሎ ምንም የገባኝ ነገር የለም። ይኸው አትስቅ፣ አትናገር፣ አትጋገር፣ አታወራ። የሆነችውን እንዲያው የቀመሰችውን ምን አዚም እንዳዞሩበት እንጂ። ቆይ እመቤቴም ማለት ነው። ይሄ ደግሞ ሌላ ማን ይመጣል? ምን ነካኝ ነው የሚሉት? ያው እንደምታውቀው እኔ ገና ሰሞኑን ከመንገድ መግባቴ ነው። እንደው ይኸው ላቅፋት ጠጋ ስል እንዲያው ሸሸት ማለት ይጀምራል።
እስከዚህ ድረስ መኝታ ላይማ እንዴ እንዳንዳባ ጨጓሬኩት ደብተራ ወደዛ ኧረ ጌታ ይቆስ ከእለት ላይ ምንም አልቀራት። እውነቷን ነው። እኔ የምለው የለም እንደው ጌታ እኔ አይመስለኝ ወላዲተ አምላክ በጣም እኮ ነው የሚወደው። እንደው ምናልባት ቀንቶ እንደሆነ ደብተራ ቀንቶ እንደሆነ እሷ ናት አሁን በእኔ የምትቀና። ደብተራ እሷ ናት አሁን በእኔ የምትቀና። በዚህ ዕድሜዋ አይ መቼም ያው እንደ ልማዴ ወይንም ላጫውታቸው ሞክራለሁ። አዎ መቼም ያንተን ጨዋታ ያንተን ቀልድና እንትንም አጠግበውም ነበር። እኔም እኮ በጣም ወዳቸዋለሁ። አዎ ታከብራታለህ። በጣም አከብራቸዋለሁ። አዎ መቼም ደብተራ ዛሬ በምንም ብለህ እንደው በላይ ጠጋ በልማ ና በምንም ብለህ እንደው በላይ በታችም ብለህ እሷን ካሳክልኝ የዘሌዳው ጊዮርጊስ አይለመነኝ ሰጋር በቅሎ ነው እንዴ! ወላዲተ አምላክ ኧረ ተው ነገር እንዴ! ኧረ ይተው እስቲ ዘልዳውን ይበሉ። የዘሌዳው ጊዮርጊስ አይለመነኝ እያልኩ ተራከልክሌ በጧት የቀናው እኔ ደግሞ ጊዮርጊስ ባሪያ ደግሞ እውነቱን ልንገረው እሳቸውን ከማሳቅ አልፌ ፍንድሽ ነው የማደርጋቸው። ወላዲተ አምላክ እንደ ልደታ ቆሎ እንደው ፍክት እያሉ እየተፈናጠሩ ሰው ላይ ልጥፍ ፍክት እያሉ እየተፈናጠሩ ሰው ላይ ልጥፍ እንዲሉ ባላደር ደብተራ ከልክሌ ብለው ሁለተኛ እንደው በአደባባይ ስሜን አይጥሩ። ወላዲተ አምላክ ደብተራ እናየው ኋላ ታሳፍርሃለች። አይ ግድ የለዎትም ጨካንክ ግድ የለዎትም። በል እንግዲህ እሷም ወጣ በላለች ስትመለስ እኔ እናንተም ና ወደ ከብቶቹ እንሄድ። በዛውም የምትሸለማትን ሰጋር በቅሎ ታያለህ። የዘሌዳው ጊዮርጊስ አይለመነኝ ብዬ ነገሩ ዘሌዳው በእውነት እኔ ባንተ ብዙ ና እኮ ነው እንዲህ በዋዛ ልንላቀቅ ና ስንቅነሽ ጆሮዋን ወጥፈዋለች። እናንተ አንቺ ስንቅነሽ እመት ጉሮሮሽን ይዝጋው እመት። አሁን ይህም አጥቢት ብላችሁ ታቀርቡልኛላችሁ? እንደው አንኛውን እንደው አብሲ ታጠጡኛ። እኔም ብለው ባለቤቱ እንደው አቁስሏት አንጀቷ አይረር ብለዋችሁ ነው ወይስ እንዴት ነው? መቼም እመቤቴ እኔ አቅራቢ እንጂ አብሳይ አይደለሁም። አዎ ማይሙት ሳትቀምሽ ነው የምታቀርቢልኝ? እሱማ ቀምሼ ነው። አዎ አንቺ ቀምሰሽ አጣጥመሽ ትራፊሽ ለኔ ይቀርባል። ምን ይሁን? እርስዎ ካልፈቀዱ መቅመሱንም እተዋለሁ። መቅመሱንም ትተያለሽ? አዎ ባይሆን ይሄን አብስታችሁን ይዘሽልኝ ሂጂ። እንዲያው ለመሆኑ የጨመራችሁበት ማር ለኔ ሊሆን ነው? ያው ለጌቶች ከሚቀርበው ነው። እስከዚያ ያረጋጃሽን ሳላጠፋው አሁንማ እኮ እናንተ አነጠነጠች። እንዲያው ደብተራ ና ግባ እመቤቴ ወይዘሮ ክትነሽ ሰላምታ የማቀርብልዎ አክባሪ ወዳጆ ደብተራ ከልክሌ ነኝ። ደህናማ አላረፈዱ ደብተራ። እንዴ እመቤቴ ዛሬስ አዲስ ሰው ሆኖብኝና እኔ እንጃ። አሟታል። ጠላቴ ይታመን። ኧረ እኔ ልታመምልዎ እመቤቴ። እመቤቴ እኔ ልሙት እንደሆነ የምለው እኔ እንጃ አዲስ ሰው ሆኖብኝና ሳቅሳቅ ላይ ደብተራ ነግሬህ ነበር ተነገራቸው። ደብተራ እየነገርኩህ ምነው አልያዘልህም ዛሬ ምንም ብታረግ አልቻልካትም። ያኛውን የማሳደድ
ቀልድ ሁሉ ብልሽት ብሎ ተበላሽቶ የለም እንዴ? ምን አገባ? ደግ አደረጉ። እሷ ክብር ብጠላ እኔ መደፈር የለብኝም። ደግ አደረጉ። ነገርኩ። እሷ ክብር ብጠላ እኔ መደፈር የለብኝም አልኩ። ወደ ጭንገረዶ ይሁዱ። እኔ የማትከተለሽ ተከብሬ የማስከብር እንጂ የምዋረድና ሴትዮዋ ንግግርሽን አርሚ። ምን ታደርጊ? እኔ ባንተ ዋሉ ብዙ ነህ። በረሃ ለበረሃ አገር ለአገር እየተንከራተት አንቺ ፀሐይ አይነካሽ፣ ብርድ አይነካሽ፣ ዝናብ አያቅሽ፣ ወጨፎ አያቅሽ። ቁጭ አድርጌ እንደ ክብር ዕቃ አስቀምጬሽ እንደዚህ ባደረግኩ ይሄን ያህል ባቀማጠልኩ እንደዚህ ትሰድቢኝ? እንዴት አዋርጅኝ? ያፈራርደናል። ይተው እንጂ ነጋድራስ፣ ያለፈ ታሪክ እያነሱ አይበሳጩ እንጂ ጌታ። ይተው እንጂ በእውነት ወላዲተ አምላክ ሁለታችሁ ልክ አይደለም እንዴ? ሰው ስንት ወልዶ ከብዶ እንደዚህ ይጣላል? ልክ አይደለም። ወይ ድካሜ፣ ወላዲተ አምላክ፣ ወይ መንከራተቴ፣ ወይ ጥንቃቄ። እባክዎ ዝም ይበሉ። እርስዎ በየደረሱበት ቦታ ሁሉ የልብዎን እየሰሩ እኔማ እንግዲያ በቤት ውስጥ የምጎለት ዕቃ ነኝ። እሷ ባለ ጭንገረድ ደብተራ፣ ይህችን ሴት አንድ በለኝ፣ አትስደበኝ። እንዲህ 10 ጊዜ የጭንገረድ እያለች የምትረተብቀኝ እኮ ስንቄን አዝላ ሰርታ የምትመግበኝ ሰራተኛ አይን እኮ ነው። ኋላሳ ሰማሽ ወይ? ኧረ ለመሆኑ እንዲሁ ስለ እኔ የጭንገረድ 10 ጊዜ ወሬው መደጋገሙ የጭን አሽከር ፍለጋ ነው ወይስ? እኔ ክቷ ማንም አይለኝም። ልክስክስ አይደለሁም። ኧረ ምን በወጣው መሬት የዚህ አይነት አመል ቢኖርብኝ ኖሮ ዕቃውን የቤት ተጎድቼ ቤቱ ባላልኩ ነበር። ደግሞ ሰው ጠፍቶ ነው እኔ ክት ነሽ ካሽከር የምጠረጠር ሰይጣን። ሰማሽ ወይ? እኔስ ባንተ ዋሉ ብዙ ነህ። ምን ጎሎኝ ነው ሴቶች ዛዙሩ ሞልቶ ተርፎ ተትረፍርፎ በገረድ የምጠረጠር? በይ መልሽልኝ። ኧረ ተው ሰይጣን ጆሮ አይስማ። ኧረ ተው ነጋድራስ፣ ተው በወላዲተ አምላክ ተው እንጂ ቆስሎን ሲነኩ ዘራፍ። ኧረ በሚጠጡ አጥዋ እመቤቴ ተው በወላዲተ አምላክ። እንዴ ደብተራ፣ አቤት ደብተራ፣ አርፌ መቀመጤን ትቼ እዚህ ድረስ አንተንም ይዤ መጥቼ ተሰድቤ ላሰድብህ። ምን ይደረግ? በይ ደስታ ይበሉ። ደብተራ ቀመጡ። ለደብተራ እስኪ የሚጠጡት አምጣላቸው ከደረቁ ጠጅ። ደብተራ በል አንተ ጠጅህን ጠጣና ቀስ ብለህ ድረስብኝ። ጨፌው ጋር እጠብቅሃለሁ። ግራዝማች ወርዶፋ ቤት አብረን እንሄዳለን። እኔ እኮ አልተጠራሁም ነጋድራስ። አንተ ደግሞ ለግራዝማች ወርዶፋ አሁን ለወንድማችን ቤት ጠሪ ያስፈልጋል። ደግሞ ሴትኛው ክብርህ እንዳይነካ። እሱስ ነው። ቢሆንም እንደው መንገዱም እኮ እንደው በእግሬ የሚነካ አይደለም ጌቶች። ደብተራ፣ አይ ይህችን ቅኔህን እንደው መጣ ብታጣኔው ላይ ሰማኸኝ? ሰጋር በቁልፍማ በጠጅ ተለወጠ። እሱ እኮ ምንም አይደለም። የእመቤቴ ስጦታ ይበቃኛል። በእመቤቴ ስጦታ እየሰገርኩ ደርስቦታል። ጠጁ እኮ የጋራ ሀብታችሁ ነው። እንደ በእመቤቴ ስም ይሁን እንጂ የጋራ ሀብታችሁ ነው። የእመቤቴን ግብዣ ግጥም አድርጌ ተደስቼ እመጣለሁ። ማይሙት አሁን ግራዝማች ወርዶፋ ቤት የሚሄዱ መሰሎት? በአሁን ሰዓት ወርዶፋ ቤት ድረስ በል ደብተራ፣ ይልቅ አንተ እዚሁ ጠጅህን ጠጋግብና እንዲያውም ወደ ቤት ሂድ። እኔ ምንም ጊዜው ቢመሽ ምንም መንገዱም ሩቅ ቢሆን ግራዝማች ወርዶፋ ቤት ደረስ ብዬ ጠበሉን መቅመስ ይኖርብኛል። በል ሄድኩ። ደስታ በል ላሸኘኝ። ዳውም ይሄው በቅሏ ምን ተጨናለች እንዴ? እንዴ ደግሞ እንደው ዘላለም በቅሎ ትላለህ? ምን ጊዜ ይፈጃል? እሺ ደብተራ እመት ጠጅውስ ልሸኛቸው ብዬ ነው። ምን ይሸኟቸዋል? አሁን ማይሙት ግራዝማች ወርዶፋ ቤት የሚሄዱ መሰሎት? አይ ምለውልኝ እመቤቴ ምለውልኛል። እንደውም እኮ ላመሽም እችላለሁ ብለውኛል። ሊያድሩም ይችላሉ። አሁንም አልበረደላቸው። ምን ይበርድላቸው? እኔ እኮ የደከሙ ይመስለኝ ነበር። አሁንማ እንደውም ብሶባቸዋል። እኔ ልሙትልሁ በሚሄዱበት ቦታ ሁሉ አስከትለዋት የሚሄዱት እንዲህ የሚያረጋት ልጅ አለች እዚህ እኛ ቤት ሄዳለች። ግራዝማች ወርዶፋ ናቸው ያመጡላቸው። ሰርግ ተሞሽረው። ግራዝማች ወርዶፋ የኛ በፊትማ እቺ አይናማ ነበረች። አይናማ የሚል ምትኬን ነው። አንቱም አይኑን ጥለውባት ኑሯል። አይ ለነገሩ እንኳን ደህና ልጅ ነች። ደህና ናት። ምንም አትልም። እኔ እኮ በወዴ ስንቱን ነገር ችዬ ነው ደብተራ። እኔ ልሙትልሁ
እንዲያው ነጋድራስ ግን እኮ ያቺ አይጥ እንኳን ቀረቻቸው። እኔ ደግሞ ትልቁ ስንቱን ነገር በወዲህ ያዝኩት። እንዲያው እኔ የማበዛሁት እንጂ በስተርጅና ቅናት። አይጥ ምን በሻዱን ነው እንዴ መቤት? የምን በሻዱት? በሻድ ቆረ ጦር የምታማዝዝ ልጅ ናት መቤቴ። ወይ እንግዲህ ግዴለ አይዞት፣ ፍቅር ይጠነክራል። አይዞ መቤቴ። ኩለላይ ፈሊሆ ኩለላይ ፈሊሆ ሰሊሆ ሱቱር መጅናኤል ሊስ ጭዝርው ዴክ መልታ ሳቦ አቅርቦ አክነፍንፍ ለስመ ከናፍር ላጭ ፈደረት ለአንተርሶ ተክን አሹር አላሁም ሰላሁም ቀናውም አክንፍ አቅርብ ለገብረ ከነጋድራስ ባንቱ አሉ ብዙ ነው። የክርስትና ስማቸው የማን? የነጋድራስ ወልደ ገብርኤል። ለገብረ ከወልደ ገብርኤል በፍቅረ ዓመት ከወይዘሮ የክትነሽ የክርስትና ስሙ የማን? የእርሶ ዓመተ ማርያም። በፍቅረ ዓመት ከወለተ ማርያም ወደ ጋሚው ደብተራ ከልክሌ እመቤቴ እንግዲህ ይችንን ሎሚ እሽት አድርገው ውሃዋ ነው ምጥጥ አድርገው ሲመጡ ግጥም አድርገው ይሳሟቸው። ምን ነው መቤት? ምን ነው ሀሳብ የሚባል ነገር ከተውን በጣም ጥሩ ነው። ምን መሰለው ይሄን አሁን የሰጠሁት መፍትሄ ሲያቀምጧቸው እንደውም ታድሳለች ነው የሚል ምን መሰለዎት እንደዚህ እንደው ጠጋ እያሏቸው ጭናቸውን እግራቸውን ከንፈራቸውን በእጆት እንደው ዳረስ እያደረጉ እርስዎም እንደው ገና መሆኖትን ማሳወቅ አለበት። ምን መሰሎ መቤቴ እንዲሁ ትኩር ብለው እንዲህ የሁሉ ምን መሰሎ እንዲህ ገና መሆኖት እኮ ማሳወቅ አለበት። እንዲህ ቅፍ እያደረጉ ምን መሰሎት ወንድና ሴት ካልተቃቀፉ ከተራራቁማ መረሳሳት ይመጣል እኮ። ጥንቆላ አልወደውም፣ እንዲሁ አላምንበትም። አይደለም ጥንቆላ አይደለም መቤቴ። ምን መሰሎት ይሄ መስተፋቅር ነው። አንጾ ሲት እግረ መልስ ይባላል። ወንዶች ከሄዱበት ቦታ አንቀልቅዩ በቶሎ የሚያመጣ ነው። እና እንዲህ ቅፍ እያደረጓቸው እሷ የማያመጡት ታሪክ የለም። እሳቸው እኔን ማኳሸም ከተው ውለው አድረዋል። ያውም አሁን እሷ እንደሚሆኑት አይነት ግዴሎትም ይሆናል። ምን መሰሎት እርስዎ ብቻ እንዲያው ትኩር ብለው እንደዚህ እያዩአቸው እሳቸው ደግሞ እንደዋለን ፍዝዝ ሲሉቦ እርስዎ ኮራ ማለት ዋናው የሴት ልጅ መወደጃ መንገድ አለማኩረፍ ኮራ ብሎ አለማኩረፍ እና ሲያዩት ፍዝዝ ብለው እሳቸው ሲሆን እሱ ደግሞ እያዩአቸው ኮራ ማለት። በመኝታ ጊዜ ደግሞ ፊትዎን አዙረው እንደዚህ ለጥና እሳቸው ጉዳይ ናቸው። ፊታቸውን አዙረው ግዴሎት ምን መሰሎት ይሄ የአሁኑ ድግም ሁኔታውን ሁሉ ይለውጠዋል። ያውታል ምን መሰሎት ይሄ የሰጠሁት መድኃኒት የሁለታችሁንም ጭን የማሞቅ ኃይል አለው፣ ከፍተኛ ኃይል አለው። አይ ዶክተር እኔ ጭኔ ተጀምሮ አለቀ ድረስ እንደው ቀዝቅዞብኝማ አውቃለሁ። መቻጣቱን በቤት ይሄ እንደው ጨዋታው ማለት ነው እንጂ እንኳን እርሶ የኔም ገና አልቀዘቀዘም። የዶክተሮችማ ደግሞ ሆነ ቀዘቅዝባቸዋል። ይባሉ ልሄድልዎትም በቤቴ ልሄድ። ምክንያቱም አንደኛ ጊዜው እየመሸ ነው። ግራዝማች ማነው ነጋድራስ ግራዝማች ቤት እኮ ይጠብቁኛል። ይዘው ይቀመጡ የሚጠጡት ላምጣልዎ። እኔ ልሙት ነው። ማንም ሰው እኮ በቤቱ የለም። ወላ ሰገደሽ ደስታ ሁሉም እሳቸውን ተከትለው ሌላውም ሁሉ ሰራተኛ በየስራው ላይ ተሰማርቷል። ይቀመጡ መጣ። እርስዎን ለብቻው ወጥቶ አንተ አዱልኝ መጣ እንደው ያበጥ ይፈለዳል እንጂ ምን አባቱ እስከመቼ ደስታ ወይዘሮ ክትነሽ ክቷ
ፍቷ ያልጠረጠረ ተመነጠረ። ወይዘሮ ክትሌ ደስታ አይኔ ነው ደብተራ ደብተራ አይቻልም አይቻልም። እንዴት ዋሉ? ያውሎ ለእመቤቴ መድኃኒት እያቀመስኳቸው ነው። ያውሎ ለጥላ ብለን ነው በሩን የዘጋነው። ምን መሰለው እባክዎ ደብተራ የለም ጥላ ከሆኑ እባክዎ ለትንሽ ሰዓት ትንሽ በሩን ክፈት በሩን ክፈት። እሳት ሳለቅባችሁ ሁለታችሁ በሩን ክፈቱ ብያለሁ። በሩን ክፈት። መፍትሄ ስራ ይኮኛል። አይጠብቅም። ምን መሰለው ጌታ በጥርጣሬ የፈላው የቁጣ ደግሞ እስኪ በርድ ድረስ ከዚህ ፈቀቅ ካላሉ እንዴት አድርጌ በሩን እከፍተዋለሁ? ጌታ ይነጋ ድረስ ጌታ ይነጋ ድረስ እባክዎ ይሄ ጌታ ቁጣ ወይም እውነቱን ራስዎ ይደርሱበታል። ጌታ ይነጋ ድረስ ጌታ ይነጋ ድረስ ሁለታችሁም አትመክሩኝም። ጎራዴውን ለማን እንደምጠቀምበት እኔው ራሴ አውቃለሁ። አልከስክስ ወይዘሮ ክትነሽ የክትነሽ ነይ ውጪ። ዛሬ የመሞቻሽ ቀን ነው። ነይ ውጪ። እዚሁ መጠሪያሻውን ያርጉኝ እንጀረን ያለ አይ መኝታ ቤትማ አልገባም። መኝታ ቤቴማ ረክሷል። መኝታ ቤቴማ ቆሽሿል። መኝታ ቤቴማ አልገባም። ትወጫለሽ? ውጭ ብያለሁ። አትወጭም? አትወጭም ወይ አትወጭም? አትወጭም ወይ አትወጭም ወይ? የመደምደሚያ አባት እንደው ነገሩ ሳያጣሩ አንድ ነገር ቢያደርጉኝ እድሜ ልኮን ስጠጥቶ ይኖራል። ሰማሽ? ሰሚኛለሽ? ያው ፈረንጅ ሀገሩት ላሉትም ልጆችሽ አሳውቄ እዚህ ላሉትም ነግሬ አሽከር ገድ ፊት ቅሌትሽን ከማውራቴ በፊት ከዚህ ልክስክስ ደብተራ ጋር ስትልከሰከሺ ምን ያህል ጊዜ ሊሆነሽ ንገረች። እንደው ነው ይረዱኝ ከጠቀሉ ይግዳል። የመደምደሚያ አባት የፈረነልኝ አባት ልንገሮ የኔ እናት ልንገሮ እንደዚህ ነው። እሺ እንደዚህ ነው ልንገሮ። የሆንኩትን አላውቅም። እንዴት መኝታ ክፍል እንደገባሁ እንኳን ትዝ አይለኝ። መተት ነው። ደብተራ በድግምት ያስነኩኝ ነገር አለ። ይኸውልህ የኢንዶሚ ከሰጡኝ በኋላ ከሰጡኝ በኋላ ህሊና ይሳት። እንዴት መኝታ ክፍል እንደገባሁም ትዝ አይለኝ። ልብሴን እንዴት እንደዋለኩትም አላውቅም። የለም እኔ እሆናለሁ። አያወለኩልሽ ሎሚ ከሰጠሽ በኋላ ነፍስሽን አታውቂም አይደል? ወይኔ ማንተዋሉ ብዙ ነው። ወይኔ ማንተዋሉ ብዙ ነው። አይደለም ያምሽ የንግስክስ ደብተራሽን አንገቱን በዚህ ቆንጭ ለአሞራ አክፋን አድርገው መመለስ እውነት እውነት እኔ ባንተዋሉ ብዙ ነው አይደለሁ። ጠብቀኝ ያሳይሻል።
አዲስ አበባ ከመቶ ዓመታት በላይ ዕድሜ የቆጠረች የኢትዮጵያ መዲና፣ የብዙ ኢትዮጵያውያን ብሔረሰቦች መናኸሪያ፣ የአፍሪካ አንድነት ድርጅት ኦኤዩ፣ የተባበሩት መንግሥታት የኢኮኖሚ ዘርፍ ኢሲኤ፣ የብዙ ዲፕሎማቶች መኖሪያና የምሥራቅ አፍሪካ የስልጣኔ ምንጭ፣ የዓለም አቀፍ መድረክ። ነጋድራስ ባንቲዋሉ ብዙነህ በገጠር ፊደል የቆጠሩ ልጆቻቸውን አስተምረው ለከፍተኛ ደረጃ ያበቁት ወደ አዲስ አበባ በመላክ ነበር። ዛሬ ደግሞ እሳቸው አዲስ አበባን መኖሪያቸው ለማድረግ ወሰኑ። ደብተራ ከልክሌም ከገጠር ጠፍተው ከመጡ በኋላ የመሸጉት በአዲስ አበባ ከተማ ነው። ማሽላውን በብዛት እየቆሉ በያሞነ በይፎት አይሞሉ እንደው አንተስ ካሮኛ ደብተራ አፈር ያስጠጣው አንቺ ባለጠላ የሺ ባለጠላ አንቺ ባለጠላ አንቺ ባለጠላ ተጥተሽ ከርስሽ ሞላ እግዚአብሔር እንዳለ አፈር ያስጠጣውት
አያቸው አይወጣም። ኧረ ስትሄዱ ኧረ መድኃኒዓለም መሬት ወርዷል። ጋብዣችሁ ቤቷ ደግሞ ሟቁታ ስማ በቀለ ቱሉ ትናንትና ፍርድ ቤት ቀርቧል አልተባለም እንዴ? ምን ተባለ? እንጃለት ሰክሮ ነበር የገባው። ልብሱንም አላወለቀ እንደው ዝም ብሎ ጥቅልል ብሎ ተኛ። በዋስ አይደለም እንደ የተፈታ። እኔ ካሁን በኋላ ትንሽ ፍራንክ መሬት ላይ ወድቆ ባገኝ እንኳን አልነካውም። እንደው በቃ ለትልቁም ለትንሹም ሄዶ መታጎል ነው። ደህና ካሽ ካገኘው ግን ተነክሬበት ጣቃም ልቀበል ይሻለኛል። ደብተራ ዛሬ ደግሞ በሁለት እጅ ነው እንደሚጠጡት። ካለ በሽጄስ ብጠጣ እኔ ደብተራ ከልክሌ ግፋ ቢል ከመድኃኒዓለም ወዳጅ ተመጡቼ እንጂ ሰርቄን ብጠጣ መሰል ብጠጣስ? ማስረጃ ተገኝቶበታል። የምን ማስረጃ? ከነበሩበት አካባቢ በስርቆት ስለመባረሩ። እኔ ከልክሌ ኧረ እዚሁ ከተማ ውስጥ ጥፊና እርግጫ ቀምሰዋል። ዛሬ ደግሞ ከበቀደም የባ ተሰክረዋል። እኔ ከልክሌ አላማረቦትን ሰካራሞች ለመሆኑ የት ነው የሚያድሩት? እኔ ከልክሌ የቆረባላ የማደባል ልካቴን ከጠላ ከልክሌ እኔ ከልክሌ እንደ ሰይጣን ነው ሲነሳ ነው በዘነዘናጀ ሾ ሲወቃ እንደ በቆሎ የሚገላበት። የት ነው የምታድረው አልከኝ? እኔ ደብተራ ከደጀ ስላሉ ከጽቡቅ ስፍራ ዳዊት ስደግም በሀሳብ ሳዘግብ ከፈጣሪ ጋር ሚስጥር ሳወራ ባላ መቼ መጣ? እኔ አላምንም። ኧረ መቼ ነው የወጣኸው? ባለፈው ማክሰኞ በገደብ ተፈታሁ። እሑድ ስጠብቅህ ነበር። ምን ታውቃለህ? ኧረ እንዴት ተፈታህ እባክህ? እንዴት በገደብ? እሱን በኋላ አጫውትሃለሁ። አሁን ለምን አትነግረኝም? ሚስጥር ነው እንዴ? ይሄ ሰካራም ደብተራ እኮ አይታመንም። ተሞሽለቀሌ ደብተራ ትበለኝ እኔ ስላሴ ማርያም ደብተራ ባሊ እንደምን ባሊ እንደምን ደህና ወይዘሮ እሺ የሉም እንዴ? ወይዘሮ እሺ ከቅርንድሮች ጋር አሁን ጓዳ ቆይታ ይዛለች። እያሺ ወዴት ነው ፈለክ? ወይ ባሌላ አቤት 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 ባሌላ እንደው ሳልጠይቅ መቼ ተፈታ ባሌላ? እትዬሽዬ በፊትስ ያደረጉልኝ ውለታ መቼ ከፈልኩት? ኧረ ምንም አይደለም እትዬሽ። አቤት አቤት አንተን እኮ ስራት ያሳምርሃል ያምርብሃል። ሀሳብ የለበትማ። ለቤት ኪራይ፣ ለቀለብ፣ ለውሃ፣ ለመብራት የተገኘውን በልቶ ጠጥቶ ሲመሽ መተኛት ሲነጋ መነሳት ነው። ሆዶም አምሮበት ነው የወጣው። ምን መሰሎት እትዬሽ፣ እሱ እዛ ሲገባ አመድ ላይ የተንደባለለች አህያ ነው የሚመስለው። ስጋት ደሙን ይመጣዋል። እትዬሽ ያለ የለም እንዴ? ዛሬስ እኔን የምጋብዝህ ቆይ በል እስኪ ያዝ፣ ትኩስ ነው። አሁን ነው ዛሬ ነው የሞላው። ለመሆኑ ለምንድን ነበር የታሰርከው? ሰርቆ ነው። ደብተራ ሀብሾ ተነሳቦት ደግሞ ያስቀባጥሮ ዝም አይሉም ወይ? አዎ ዝም አዎ የምልህ ማስረጃ ተገኝቶብህ ነው ወይ እንደው ዝም ብሎ አስረው ለቀቁ? ምን ማስረጃ ያስፈልጋል? ባሊላ ነው። የተፈጸመ ጉዳይ አለ። ከተፈላጊዎቹ መሀል አንዱ ነበር። ተያዝኩ። ሁሉ ነገር በእኔ ተላከከ። ፎፌን አላሰማም። አመነት ተገቢውን ሁሉ ፈጸመ። ወፌላላ እሱና አንቺ ገና ወፌላላ
መጨረሻውማ ይኸው በገደብ ሆነ። ማሳረጊያውማ ግን እኮ መሆን ያለበት ሌባን ሌባ ካላሉት ካዝና ልጠብቅ ወይም ግምጃ ቤት ሹሙኝ ይላል። እንበላ አቡነ ዘበሰማያት ተቀደቀ ሰይጣን አይ ደብተራ ያ ሁሉ ለዛው ያ ሁሉ ቀልዱ ተሟጦ እንዲህ አስጠሊታ ሆነ አረፉት አይደል? እውነት አመድ በዱቄት ይስቃል አሉ። አንቺስ ብትሆኝ ዞሮሽ እንደው ያ ሁሉ ወንዝሽ ተመጦ ተሟጦ አልቆ ያልታጠነ በርሜል እርሶ እኮ ፊት እያሳያቸው ነው እንደዚህ የሚሰድቡት። አቤት አቤት መቆርቆር ነው። አብ ሲነካ ወዲህ ነካ ይባላል። አጋድሜ እንዳረጥ እኔ ጋዳሜህን አትርሳ። ተጠንቀቅ። አይ ብርቱ አይ በእኔ ስበብ ወደ ዞሮ መግቢያ ለመሄድ ነው። ተው እናንተ ሌቦች ተው፣ አትነካኩኝ ተው። ሰበበኛ ደብተራ እነሱ ሲነኩብሽ መቼም ያምንሻል። አንቺ እንግዲህ ይነሱ ከአቅሙ በላይ ጠጥተዋል። መላቅቱን አሳጥቶታል። በጤና ከቤት ይውጡልኝ። ማን እኔ? አዎ ከአቅሜ በላይ የጠጣው በቃ ጋበዝሽኝ አንቺ እና እንዲህ መላቅጡን አሳጣኝ አንቺ የሌባ ዋሻ። እኔ እኮ የታገዝኩት ሁሉ ነገር እኮ አውቀዋለሁ። የሽማግሌ ቀለም ውጣ ከቤቴ። አንቺ ዋ ነገርኩሽ። ዋ ዘለት ይኸው መጥፎ ነገር ሳይገጥሙት ከቤቴ በደህና ይውጡልኝ። ቆይ ደብተራ በይተለኝ አዩ ደብተራ አሁን ድረስ የጠጡትን እኛ እንከፍላለን። በጊዜ ወደ መጠለያው ይሂዱ። ቆይ ኧረ ቆይ ገና እንጨዋወታለን። ብዙ መጣሽ እንጂ ሸልቼ መጣሁ። ጠብቁኝ። የት አሁንስ እንደው ስክት አይዟችሁ ጠላታችሁ ደንቅ ሽጉጥ ላቀብል ወጣው መስሏችሁ ነው። እንኳን የሰው ነፍስ የዶሮ ነፍስ በጣም ያሳዝናል። አይዟችሁ ቆይ ሽንቴን ሸንቼ እመጣለሁ። ለመሆኑ ሂሳብ ከፍሏል? ከፍለዋል። በዚህ ጨዋ ናቸው። ዛሬ ግን ከመቼውም ብዙ ነው የጠጡት። ማለዳ የጀመሩ ይኸው እስካሁን አሉት። ባቦ በጣም ቁጭ በሉ። አይገባም ለኔ ቁጭ በሉ አይገባም። እኔ መቼም እንደው አይዘንብ እኔ ዳኛ ብሆን ለአንድ ቀን ሌባ እንዲታሰር በፍጹም አልፈርድም። የሰው ሚስት ላይ እንደተያዘ እምነተ ቢስ ደብተራ በዘነዘና ወቅጬ አባርረው ነበር። ምነው ከዚህ ቀደም ቀምሳ ዘነዘና እኮ ዘነዘና ጥሩ አድርጎ እኮ ነው ወቀት የሚያደርገው። ቀምሰዋታል እንደ ደብተራ? አንተን መቼም ሁለቴ ቢያቀምሱ ድብን ነበር። እርሶን ድብን ያድርጉት። አንቺን ራስሽ ድብን ድርቅ ያደርግሽ። ምን ያደርጋል ብቻ አንቺ እንደሆነ እንኳን ዘነዘና አሩሎም ቢወጣብሽ ምንም አትሆኝ። ምክንያቱም የመወቀጥ ልምድ አለ። ምን ያደርጋል ዝም ይሻላል። ተተራከልክል የጥንቱ የጧቱ ወደ ደርሶ ይሆን ትላለች እናቱ። የነጋት ራስ ሚስት ስሟ ክትነሽ ትዝ ትለኛለች ሲነጋ ሲመሽ ትዝ ትለኛለች ወደ ሲረብሽ ታዲያ ምን ያደርጋል? ደብተራ በሞት ያፈርሰውን ካቲካላ ልጋብዞት። አይ ባኒ አዛኝ አይደለም ቡቡ የሽዬ ኩኝ አክስሙ ካቲካላ ደስ ይልና ያስለቅሳል ኋላ። ታዲያ ምን ያደርጋል? ደብተራ ከልክሌ እንደናንተ ሞት አትፈራ። ሞት ራሱ እኔ እንደ ጦር ይፈራኝ።
ልንገራችሁ አንድ ቀን ልንገራችሁ መልአከ ሞት ጥናቆስ ዲያብሎስ ደመኛ ሰይጣን የሚመስለው መኪና መንገድ እንዲሳቋርጥ መሀል ላይ እንዲግትር ብሎ ጠበቅ አንበሳው ይኸው አይነ ፍትህ አደረኩኝና አንዴ እንደ ብራ አይዟችሁ ጥሎኝ በረረ። ደብተራ አንድ ቀን ሳያስቡት አንጠልጥሎት እንዳይበር ከልክሌ ሞት አይፈራ ደብተራ ሞት አይፈራ ከልክሌ ሞት አይፈራ ይመጣል ሞት አይፈራ ከልክሌ ሞት አይፈራ ደብተራ ሞት አይፈራ። እትዬሽ እባክዎትን ለደብተራ ካቲካላ ወይም ጠላ ጋብዟቸው፣ እኔ እከፍላለሁ። በፍጹም አልሰጣቸውም። ቤቴ እኮ የእብድ ቤት መሰለ። በቃ አልሰጣቸውም ነው የምለው። ማንስጠኛለሽ መጀመር አሁን ጠየኩሽ አልቀረብሽም። ስሚ አንቺ ነገርኩሽ። አንቺ ሌባ እኮ ነኝ። ሁሉን ነገር እኮ እንዳልከረንትሽ መጥፎ ነገር ሳይገጥሞት ይውጡልኝ ብዬታለሁ። አዎ እንዳልከረንትሽ የሽማግሌ ቀላት ይውጣ ገብች አልመጣሁም። ትማ ያውታል አሁን ያዚያ ወዲያ ቆሞ የሚለምነው ያውታል። አሁን እሱ እኛ ሀገር ቢሆን ከብት አይጠብቅም። ኧረ እንደው ጫንቃው ሰፋ ብሏል። ቢጠምዱትም ያርሳል እሱ ራሱ። ይኸውልህ አመጡት ጉድ። ይልቅ እንደው ኃጢአታችንን እንተውና እዚህ ወደ ግል ጉዳያችን እንመለስ። የእሱ ወደ ልጆቹ ወደ አሜሪካ መሄድ ተስማምተናል። በሱ እሱማ ተወስኗል። በቃ የሞተ ነገር መንገዱን ጨርቅ ያርግልህ፣ ከልጆቻችን በሰላም ይቅጠም። ሌላ ምን እላለሁ? እዚህ የተቀደሰ ቦታ ሆኜ አለቀሰች። እንደ እሷ በብላታ ጎሽ እቱ ናት መሰል። አይ ጎሽ ዝም በይ በቃ። ምን ሆኗል? ምንድን ጎረሳት? የኔ ጉረስህ አይጪ ምን ኧረ በሰሌዳው እንዴ ዘራፊ ነው ይገፋት ነው። አይ አቤት አቤት አቤት! አይ ኧረ ኧረ እግሯ ጉድ ፈልቶ አሁን ይሄ የሰው ልጅ የሚሰራው ጥበብ ነው። አይ አይ ይሄ አይኔ ላይ በድግምት ደግሞ መሆን አለበት። ደብተራ ያለ ክስክስ ደብተራ ይሄም ቢያይ ሰው ሚስት ላይ ተሚል ከሰከስ አቤት ስራ አቤት የዘሊዳው ጎርጊስ ያለ አይከቷ አይከቷ ይሄም ባየች ጉድ እኮ ነው እባክህ። ይሄም ብታይ ጉድ ታምር ብላ ማታባራ ነበር። እሬ ገሬ ወይ እግሯ እሬ እንዲህ ኧረ እንዳይለያያት ያዘው። አንተ ምን አሉት? ጎረሳት እኮ እናንተ። ነጋድራስ በአሜሪካና በሌላውም ዓለም የሚገኙትን ልጆቻቸውንና ዘመዶቻቸውን በማየታቸው ተደሰቱ። ስልጣኔውንም አደነቁ። የልጆቻቸው ጓደኞችና ቤተሰቦች እንግዳ በመሆን በተለያዩ ቦታዎች ተዘዋውረው ጎበኙ።
ኢትዮጵያውያን ተምረው ሥራ ይዘው በሚኖርባቸው በአውሮፓ፣ በአሜሪካ፣ በላቲን አሜሪካ፣ በመካከለኛው ምስራቅና በአፍሪካ በበሰለ አእምሯቸው ሰርተው ጥረው ግረው የሀገራቸውን ስምና ባህል አስከብረው አብዛኛዎቹም ከአስነዋሪ ቦታ ራሳቸውን አግልለው የሚኖሩ መሆናቸውን አይተውና ሰምተው ተደሰቱ፣ አደነቁ፣ መረቁ። ኢትዮጵያውያን በበቂ ችሎታቸው ሰርተው መኖር እንጂ ለየትኛውም ሀገር ሸክም አለመሆናቸውን በሰፊው ተገነዘቡ። ሆኖም ነጋድራስ ባንቴዋሉ ለማንኛውም ነገር ለማንኛውም ስልጣኔ ምርኮኛ አልሆኑም። ከሀገራቸው በላይ የሚወዱት ምንም ነገር ባለመኖሩ ከሦስት ወር ቆይታ በኋላ ወደ እናት ሀገራቸው ተመለሱ። ኢትዮጵያ ሀገሬ መሬት ተመልሼ መጣሁ። ዞሬ መጣሁ። እንዴ እማዬ አባዬን አይሻቸው? ይኸውልሽ በዚህ በኩል ይኸው አይሻቸው? የመድኃኒዓለም ያለ እሳቸው ናቸው የመሰሉ። እንሂድ። እንደምን ነሽ? ኧረ ተይ ቆይ ደህና ቀረ። አንቺ ይህች ቦይ አድጋ ጠበቀችኝ አይደለም? እባክሽ እንደምን ነሽ? መነፋፈቅም የለም። እንደምን ሰልፍ እንዴት ነሽ አንቺ? ደህና ናችሁ? አለን እግዚአብሔር ይመስገን። እግዚአብሔር እንኳን እናንተንም ደህና አገናኘኝ። በይ እስኪ አንቺ ይሄኛውን እኔ ልያዝልኝ። የለም አይ በይ ደህና ናችሁ? ደህና ናችሁ? ሴትዮ ዛሬ ከማለዳው ጀምረሽ ስትንጠባጠቢ አንድ ነገር ሳይሰራ ሰዓቱ ደርሶ ቁጭ አለ። ለመሆኑ የጓዳ ስራሽን አከናውነሻል? ነጋድራስ መጡ። ይከፈቱ ይገባስ የጠየቁሽን መልስ ሳይሰጋት ግን እቺ ጓዳ ግቢ ይልቅ እኔ በሩን እከፍታለሁ። ውጪ እንግዲህ ተመስገን ነው እንጂ ሌላ ምን ይባላል? ቤቱን እንዴት ቆንጆ አድርጋችሁ አዘገጃጅታችኋል። ቆንጆ ሆኗል። ያምራል። ጎሽ። አረፍ ይበል። እሺ እንኳን ወላዲተ አምላክ ለአገርሁና ለቤቱ አበቃችሁ እናቴ። አሜን። እንኳን ከአንቺም ጋር በሰላም አገናኘ። እንኳን ከአንቺም ጋር በሰላም አገናኘ። ዋናው ይሄ እውነት ሆነ። እንዲያው ለነገሩ ልጆቼ እንደምን ናቸው? አይ ፈረንጅ ሆነዋል። እሱ ውሳኔ ቶሎ ለመዱ። አይ ምን እለምዳለሁ እባክሽ። ምን ቶሎ ይለመዳል? እንዲህ እንደ ሀገር የእርጎ ነፋስ ነፍስ መሰለሽ እዛ ሰማህ ወይ? ይኸውልሽ በክረምት ያለማሞቂያ በበጋ ያለማቀዝቀዣ የሚኖርባት ሀገር አንዲት ቅድስት ሀገራችን ኢትዮጵያ ብቻ ነች። እውነቴን ነው። ጥሩ ብለዋል። ነገው ነው ግን እንዲያው አጅሬ ከአንዷ ፈረንጅ አሮጊት ጋር ገጥሞ እስካሁን ድረስ ሆን እየሰራሁ አንዳንዷት ይሆናል። ጭራሽ ከፈረንጅ አሮጊት ጋር ይልቅ ያ ማነው የእርገዱ ልጅ ምን ነው የፈረንጅ ቤት ይሰራ የነበረው? እሺ እሱ የነገረኝ ቀልድ ትዝ አለኝ። እንዴት እንደው በሳቅ ልሞት። ምኑ ነው ያሳቀው? ምን ነበር የሚለው ወንድሜ? የፈረንጅ ሴትና የፈረንጅ እንቁላል ጣዕም የለውም የሚል ነበረ። እና እውነት ነው ማለት ነው? ትክክል። አዎ እንቁላሉን ቀምሼው እህል ቅጠልም ላይ አፈር ልብላ። የእኔ ነገር ምን እዚህ
ብቻዬን አይኑን እያየሁ የሚበላ እንኳን ይቅረብሳል። ልጆቹ ዝም ማለት እኮ ነው። አንተ ደስታ ተይ በልቻለሁ። የት በሉ ይባላል? ከልጆቹ ተገለኙ። አንድ ቀን ተኩል ነው ቅድም እዚያ ሲያጫውቱኝ። አየር ላይ እንደ ወፍ እየፈነፍኩ እንደ አሞራ እየበረርኩ በላሁ። አልፈሩም? ለእኔ ባንተ ብዙ ነህ ደግሞ። በእርግጥ ከዚህ የተነሳለት እንዲያው ተመሬት ለቀን እንዲህ አየር ላይ ስንወጣ ጥቂት ፈርቼ ነበር። ምክንያቱም ያን ሰሞን ወደ ጨረቃ ሊወጡ ነው እየተባለ ይወራል ነበር። እኔንም እንዲያው መንገድ ስቶ እንደው ወደዛ ይዞኝ እንዳይሄድ እንዲያው ጥቂት ሰግቼ ተደናግጬ ነበር። አዳሜ ፈረንጅ ሁሉ ወገቡን በቀበቶ አስሮ ሲንቀጠቀጥ እኔ ባልሽ ወይ ፍንክች አዳሜ በየተቀመጠበት ሲያንቀጣውለው እኔ ምንም እንዴት ቻልኩታ አርጌ ቻልኳታ። እንዲያውም አንዲት ውብ ኮረዳ ስሟ ማን ነበር? ወስተስ። አዎ ስንመለስም የመጣንበት አውሮፕላን ላይ ያለችው ሞክሼ ናቸው። ወስተስ ነው አሉ ስሟ። ወስተስ ነው ስሟ። አዎ እንዴት የሚበላ የሚጠጣ አቀረበችልኝ። ያበላሉን አሳየችኝ። እየቆረጥኩ አቤት በላሁ ጠጣሁ። በሚሄዱበት ሁሉ አያሳጣዋስ አጉራሽ አያጡም። እንጂ ፍርሃት ማለቱ ግን አይቀርም። እባክሽ ምነው እባክሽ እኔ ባንቺዋሉ ብዙ ስንቱን ሀገር በሰጋር በቅሎ ሳካልል የኖርኩ ደግሞ የማንም የፈረንጅ አሮጌ ሽማግሌ ቁጭ ብሎ ለሚንፈላሰስበት ምንም ለማይነቀንቀው እንዲህ አፈልሰስ ስለሚያደርገው ለአየር ልፍራ። የለም አንቺንም ቢሆን አሜሪካ ከመላኬ በፊት ወይ ወደ ድሬዳዋ ወይ ደግሞ ወደ ባህር ዳር በሚሄድ የሀገር አውሮፕላን በሱ ማለማመድ ማሰልጥናለን። እውነቴን ነው። ሞክረው እንጂ አለሁት የሚሄድም አይመስልም። አውሮፕላን ላይ የማልወጣ ሙትሎ መታመም መሞት ይመጣል። እኔስ ቀብሬ እንዲያው በሀገሬ በተስኪያ እዚሁ እንዳማረብኝ ቢሆን ነው የሚሻለኝ። የምን አማሪካቲ ተፈለጓችሁ መደብደቢያ ሌላኳት እናትማ እንዲያው በስተርጅና ባህር ማዶ ሆኖ መሞት። ኧረ እባክሽ ተይ። ሰማሽ ወይ? ሞትማ የትም ይሞታል አይቀር። አሁን ለምሳሌ ተሳሎን ወጥተሽ እንዲህ ስትሄጂ ወደ ኩሽና እንቅፋት ግጥም ጠላትሽ ግን አሁን ለምሳሌ እዛ ብትሞች እኮ እዛ አትቀበሪም እኮ እዚህ ነው እኮ የምትቀበሪው። ቆይ ያንቺን እንተውና በራሴ አሁን እኔ እዛ እንዲሄድኩ ብሞት ኖሮ ጠላቴ ይሞት። ግን እንዲያው ጨዋታውን ነው እዛ ብሞት ኖሮ መጀመሪያ በቆርቆሮ ሳጥን ያደረጉና ከዛ በላይ ደግሞ የእንጨት ሳጥን ያደረጉና ግጥም አድርገው እታሸግና በላይ እንዲህ ተነከረባቴ እንድታይ እውነት ነው። ረጋፈር ልብላ እባክህ ተወኝ። እንደማያመጡ እንዳልኩ ቁጭ አድርገው አይሮፕላን ማረፊያ አምጥተው ቁጭ ያደርጉልሻል። እዚህ አሁን ያመጣሁልሽ ሻንጣ ውስጥ አለ አዲስ ወጣ እሱን እዚህ ላይ ታደርጊና ምነው በአሜሪካ ምነው በሰው ሀገር አለሁ እኮ ጨዋታውን እኮ ነው። በኔ ሞት ፈርሶ አለሁ እኔ ጨዋታውን ነው የምነካው። አምራለች ሳሙኝ ወይ እንግዲህ እንደው ተለያይተን አንወጣም። ይሄማ ተነጋግረንበት ተወስኗል። ይኸው አሁን አንድ ጊዜ አንቺም አሜሪካ ድረስ ብለሽ ልጆችሽን አይተሽ አገር ጎብኝተሽ ትመለሻለሽ። በዚሁ በይ የልቅ እረግ የእኔ ነገር የተላከልሽን ልብስና ጌጥ ሳላሳይሽ ማነሽ? ማን ነው ስሙ? ደስታ ስንቅነሽ አሁን ኧረ እንደው ምን ነው እባካችሁ አሁንም እንዲሁ ምን ማሰቡ መደምደሚያ ሽታል ተኝታለች። ትተኛ እንደው ሙሉ ሌሊት ነው ቁጭ ብላ ያደረች። ወይ አፈር ናፍቃ ትተኛ። ከዚህ ተመኪና የተወረዱት ሻንጣዎች ትልቁን አንዱን ቡና አይነቱን
እሱን ይዘህ ይሄ በትከሻ የምትያዘው ማለች አይደል? ሁለቱን ይዛችሁ በል ፈጠን። እስቲ እንደው አትጎተቱ። እንዲያው እኮ እንዲያው ልጆቹ እኮ ለእሱ ያላቸው ፍቅር ቅናሜ ይገርመኛል። ሰማሽ ወይ? ጉልበቴ እስኪላጥ ለፍቼ አይደለ እንዴት ወለዱ? 9 ወር ተሸክመዋል፣ አብረውኝ አምጠዋል። ቢሆንም ከዛ በፊት ያለው ማለት ነው እሱ እንኳን እንጂ ወይ እዚሁ ቁጭ ኧረ ስለ መድኃኒዓለም እንዲሁ ቁጭ እንዴት አይነት ጣጣ ነው። እሷማ እንዴት ጥለው ነው የምትደርስ? ኧረ እሱ ይበሳል። በል እስቲ ያኛውን ማንጠልጠያውን አምጣት። የሚንጠለጠለው እዚህ እዚህ በል ይኸውልሽ እንግዲህ ይኸውልሽ ይሄ ሁሉ የአንቺ ልብስና ጌጥ ነው። እንግዲህ ልጆችሽ በአንዲት ጠረንገሎ ፈረንጅ እየለኩ አንቺን እያስታወሱ የገዙልሽ ልብስ ጌጣጌጥ ተቆጥሮ ማያልቅ። እስቲ አሁን አንድ ባንድ እያወጣሽ እየለበሽ ልሽ እንግዲህ ሰላውቆም ምኑን ነው እንዴት ነው አንተ ይስጡኝ እንጂ ይኸው ምኑን ከምን አውቄው እሱ ልሽ እሱ ይሄ ምንድን ነው? አንተ ያለ ይሄ ነው አሁን ታይ አንቺ ናት የምትበቃኝ ነኝ። ኧረ እባክህ ውስጥ ገብተሽ ትለምኛለሽ። ይሄ ሁሉ ያንቺ ነው። እስቲ ቆይ ደግሞ ይሄ ሲያንቱ ነው መሰል። አይ ያንቺ ነው። አይ እና ሁሉ የኔ ልብስና ጌጥ ከሆኑ ነው ታዲያ። ኧረ እኔን ልብስ ብዬ ለብሼ ሰው ፊትም አልወጣም። ለምን? ኧረ እኔ እንዲያው ምን እንደፈለጉ ልጆቹ ያውቃሉ። አንቺኑ ለማዘነጥ ነው አለ ለማስዋል የለ እርስዎ መሳቂያ ሊያደርጉ። ኧረ እባክሽ እኔ እዛው ሳቄን ጨርሼ መጥቻለሁ። ባሌ ስንቅድ ከቷ እኔ ሳቄን እዛው ይኸው አሮጊቷ ሁሉ እንደው ቄጧን ጥላ እዛ በየመናፈሻ ኧረ ተይ እባክሽ። እንደንን እንደ ልብስ ብዬ ሰው ፊት ለብሼው አልወጣም እናቴ። እንዲያው የምን ጆልኛ በልበስ ምን አለበት? ሀር ክርንድሽ ቴትሩ ሞልቶ እሱን ቢልኩልኝ ኮሾ የኔ ልሞት። ኧረ ኤስ ልብስማ አይደል? ምን ደግሞ ምን ይሸታል? ኧረ አይደል እሱ አይደለም። ይኸውልሽ ሽቶም አለልሽ። ቆይ ሽቶ ነው ሽቶም አለልሽ። ይኸውልሽ እንደው ሌላው ልበሽና ልሽ የእሷም አለባበስ አላማረኝ። እኔ ልንገሮ እንደው እዚህ አየር ማረፊያ እኮ እንደው ጠቅላላ ሰው ሁሉ እሷ ነበር የሚሄድ ነው ያጣው ቢያጣ ለማንኛውም ይሰሙኛል። መጣፈቅ ደር መነከር አለብህ። መጣፈቅ ቀድሩ ቀስ ብሎ ይደርሳል። አሁን ሂጂና ልበሽና ልሽ ሰው ያለበቱ ልበሺ። አንቱማ ወንድ ነው። ታዲያ አንቺስ ብታምሪ ባታምሪ ለኔ አይደል ነው ወይስ ሌላ ነው? ወይ ከተማው ኑሮ እና ይህችም ከተማ ሆነችና ምን ተሳፈራቻሉ? ይህችም ከተማ ሆና ያነኛም ባየሽ ጉርት ነበር። እንደው እሷ እንደሚከፋው ይሄ ማን ነው የሚሉት የልጆች የሚጫወቱበት አሸሙለት። እሱም አስየለ ማነህ ደስታ አንተ ደስታ እንጂ አቤት ጆሮህ ላይ ነው የተቀመጥከው። ምን ሆነሃል? አቤት ሰማሁ። አቤት ተረደ እንዳለ እንደምን ነህ ጋሽዬ? ደህና ነህ ወይ? እንደምን ነህ? ይኸው ወንድ ልጅ ያለኝ ወንድም ወልድ በአንተ ስም ልጠራው ነበር እና ይኸውልህ ጋሽ ለሚመጣው ዓመት እግዚአብሔር በደህና ታደረሰን ብቅ ብዬ አያችኋለሁ። 3 ሴቶች ልጆች ወልዶላል። ያረፉልህ ያቀላለፉትስ ኬሷንም እንዳበስ አድርጋት የሆነ ነገር ወሸቅ ሲያደርግ አይቻለሁ። በል ጥራት ያቺ ማነች? ስንቅነሽ ስንቅነሽ ግን ትጠራለህ። አንቺን እንኳን ብዙም አላስታወሰሽ። እንዲያው ያቺ ልጅ እኮ ልትመጣ ስትል ምናምን አልኩት አለ። እንደው ይሄንን ያው ልኮልሻል እግዚአብሔር ይስጥልኝ ብል ምን ነው ቅር አለሽ? አይዞሽ ቆይ ከዚህ እኔ ልጨምርልሽ። ይሄንን ይኸውልሽ ይሄ ፈረደ ላከልሽ። በይ ይዘሽ ሂጅ በለው አንቺ በውበት ላይ ውበት አይደለን ሌላ ሴት እኮ መሰል አቤት
ከከከከኛውን አብደዋል። እንዴት በእውነት ሌላ እኮ ነው የሆንሽው። እባክህ እስቲ ቁጭ በይ እስቲ በእውነት ቁጭ በይ። እንዴት አድርጌ ልቀመጥ? እንዲሁ ነዋ። ምን ሆናል? ለታሰርኩና አረኳት። ጎሽ ይሄ ነዋ። ታዲያ እንደዚህ ነው እንጂ ይኸውልሽ፣ ይሄ ደግሞ ጂን የሚባል ቡልቡሌ በእውነት ለቅዳሜና ለእሑድ ለሽርሽር ነው የሚሆነው። ስለዚያ ለመደለኛ ይሆናል። ወይ ምንድን ነው ደግሞ? ይሄ ደግሞ ጌጣጌጥሽ መሆኑ ነው። ይኸውልሽ ይሄ የት አለ? ይሄ የከንፈር ቀለምሽ ነው። ቀጭ እንዳይቀጭሽ ይሄ እንዲህ አድርገሽ ልቅልቅ ነው ሙሉውን። አዎ በቃ ለቀጭ ዋነኛ መድኃኒት ነው። ምን ይባላል መሰለሽ? ልብ ይስጥሽ ይሉሻል። ይሄ ነው። አዎ ልብ ይስጥሽ ይላሉ። እሱ ነው የቀጭ መድኃኒት ዋና። ደግሞ ሌላ ይኸው ይሄ ደግሞ እንዲህ ትነቀንቂና የእጅና የእግርሽን ጥፍር በእንዲያው ስታብረቀርቂ ኋላ ግን ነግሬያለሁ። ጥፍሩ ሊቀባ ከመቀባት ይኸውልሽ ይሄ ደግሞ ወረድ ነው። እንደው ቤሎዋ ሁሉ ዶም ኧረ ስለ መድኃኒዓለም ምን ነካት? ኧረ ጥፍር ነው። ምን ነካት? እሷ ጥፍርሽን በደንብ ትቆርጭና በዚህ ሙርድ አድርገሽ አለስልሰሽ ነው ይሄን ነው የምትቀቢው። ለሞረድ? አዎ ቆይ ዋና ነው ማለት ነው። ዝም በይ። ይሄ ደግሞ እንትኑ ማስለቀቂያው ነው። ይሄን ቀለሙ ሲሰለችሽ ይሄን ትቀቢና ታስለቀቂያለሽ። ውስጡ ካቲካላ ነው የሚመስል እንዳይጠጣው ያደስታ ደበቅ አድርገሽ አስቀምጪ። እሱ ታገኘ መቼም ጭልጥ ነው፣ ምንም ነገር አይተርፍም። ይሄ ደግሞ ይኸውልሽ ምን ነበር ያሉኝ? ወይም ያ ቶቲን ነው። ምን ማድረጊያ ነው? ይኸው እንደዚህ ነው። እንደዚህ እንደ ጉርጉራዴ እንደኔ የሴት ነው፣ ግን እዚህ ድረስ ነው የሚወጣ። ይለጠጣል እንዲህ ስትስቢው ታዲያ እሱ ይኸውልሽ ይሄ ደግሞ ባንት ነው እንጂ ባንቱንም ልበሽ ሞች ይኸውልሽ እቺ ውሻ ብላ ስምታክል ምን ለካት ይኸውልሽ ይለጠጣል እኮ ይኸው ባየሻቸው እዛ ይኸው ፈረንጆቹ እችን ብቻ አድርገው መናፈሻ ቦታ መሳሳም ነው አሮጊቷ ሴቱ ወንዱ ሁሉ በቃ በዚህ ነው ተንጠልጥሎ ያው ልጅ ምን ዋናት የምትበቃኝ ይለጠጣል። በእንዲህ በጭንና በጭንሽ መሀል ጥልቅ ማድረግ ነው በቃ። አንቺ ምን አሳሰበሽ? ምንድን ነው ብዬ ነው እንዲህ ያለው ጣጣ ውስጥ የምገባ? አይ እንግዲህ በቃ ይኸውልሽ ይሄ ሁሉ አንቺን ለማሳመር የመጣ ነው። በይ እስቲ ደግሞ አሁን ሂጂና ሌላ ልበሽና አልለብስም። ትለብሻለሽ? አልለብስም። ሂጂ ልበሽ። ይልቅ ይበሉ እነሱና ቀለል ያለ ልብስ ይልበሱ። ጎረቤቶቹ መምጣታቸው አይቀርም እናስተናግድ። እሱም ውለው አይቅመሱ። ኦኬ ማይ ዲየር ማይ ላቭ እንዲህ ነው የሚባለው። ኦኬ ማይ ዲየር ማይ ላቭ። ይኸው ለምሳሌ አሁን እኔ አንድ ዕቃ ስሰጥሽ አንቺ ታንኪው ማለት አለብሽ። ምንድን ነው ታንኪው? ይኸው ፈረደ አሁን ለምሳሌ ባለቤቱ ወጥ ስትሰራ ማንኪያም ያቀብላታል፣ ማማሰያም ይሰጣታል። ምን የኔ ልጅ ለሷ ማንኪያ ሊያቀብል በተራው ደግሞ ራሱ ይቀቅልል ወጥ ይሰራ። የዚህ ሀገር ኑሮ መስሎሻል? ሀገር መስሎሻል? ብቻ ዋነኛው ነገር አንድ ነገር ሲቀባበሉ እሱ ሲሰጣት ታንኪው ትለዋለች። አሁንም እኔ አንቺ ይህን ሁሉ ስሰጥሽ ዝም አለች እና ለሁለተኛው ግን መሰልጠን አለብሽ። ምን ልበሎ? እኔ አንድ ነገር ስሰጥሽ ያው እንዲህ ሰጥሽ የለም ታንኪው ትይኛለሽ። እኔ ደግሞ ምን እላለሁ መልሱ መሰለኝ ቤሪ ማች ብዬ ውልቅ። እግዚአብሔር ይመስገን መባሉ ነው። አቤት 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 አቤት! ልጄን መደምደሚያዬን አይደል እንዴ መሰልኩኝ? እንዴት አማረብኝ እባክሽ! አሜሪካን ሀገርማ እንደው ከሩብላ ዱብ ስል የፈረንጁ አይን ሁሉ በሙሉ የሚያየው እኔን። ያን ጊዜ ነጋድራስ የሚኖሩ እርር ድብን ቀጥል ይሏት ነበር። የነጋድራስ ባንቲዋሉ ልጆች አባታቸውን ካገኙ በኋላ የእናታቸው ናፍቆት፣ የሀገራቸው ትዝታ ተቀሰቀሰ። እናታቸውም ወይዘሮ የክትነሽ አበርሃ በፋንታቸው ሄደው እንዲጎበኟቸው
አባታቸውን ቃል አስገብተው ነበርና ነጋድራስም ያዩትን ሁሉ ባለቤታቸው እንዲያወሏቸው ፈቀዱ። እናትም ወደ ናፈቋቸው ልጆቻቸው በአየር በረሩ። ክትነሽ ይሄኔ ከልጆቿ ጋር ዓለሟን ትቀጫለች። ቁርስ እዚሁ ይቅረብልዎ። ለመሆኑ ምንድን ነው የተዘጋጀው? ያው የተለመደው ነው ጌታዬ። እንዴት የተለመደው ማለት? ያው እርስዎ የሚወዱት ምግብ ነው ማለቴ ነው። ስንት ጊዜ ልናገር? ተዚህ ሁሉ ድካም፣ ተዚህ ሁሉ ስፖርት በኋላ እንዴት አይነት ነገር ነው ይሄ? እህል በእህል የሆነ ነገር ቅንጬ፣ ፍርፍር ምናምን ወጣወጥ ነገር ምናምን አልበላም። ይው ጥሬ ስጋውን ቢሆን አንዳንድ ቀን ለአምሮት ነው መቅረብ ያለበት አላልኩም? ጋድሜት አዎ ብለዋል። ታዲያስ ቦል በዚህ ሰሞን የዚህ አይነት ቁርስ አልበሉም እኮ። እንዴት አይነት ጭቅጭቅ ነው ባካችሁ! እኔ እኮ ለጥርሴ የሚገራኝን ስጋ አውቀዋለሁ። ይኸው ለምሳሌ ቢስቴካ፣ ካልሆነ ደግሞ ኪችን ሱፕ፣ ሾርባ፣ እንዲህ አይነት የለሰለሱ ነገሮችን ነው እኔ መብላት የምፈልገው። ባካችሁ ባካችሁ ሂጂልኝ። አንተስ ምን ይዘሃል? ጌቶች፣ የኔ ከንጹህ የጥቅምት ማር የተዘጋጀ ብርዝ ነው። በጣም ጥሩ ነው። ስቶፒት ደግሞ ሲሰድቡት እጅ ይነሳል። ስቶፒት ነው ያልኩህ። አሁን ይሄ ከምግብ በፊት የሚቀርብ ነው። በባዶ ሆዴ እህል አልበላም አሉ። እንዲሁ መቼ ይሆን ስልጣኔ የሚገባቸው? ትሰማኛለህ? ይኸው ከምግብ በፊት ይኸው አፒታይት የተባለውን የአንጀት ክፍል ሙልጭ አድርጎ የሚያጥበው ኩኛክ ብቻ ነው። በሌል ኩኛክ አምጣልኝ። ይኸው ሰማለህ? ኩኛኩ ይገባና አፒታይቱን ሙልጭ አድርጎ አጥቦ ታጸዳ በኋላ እህሉ ሲበላ እንደተደላደለ አውሮፕላን ማረፊያ ምግቡ ሄዶ እዛ ላይ ቁጭ ይላል። ያኔ ለመፈጨት ችግር የለም። ገባ? በደንብ ገብቶኛል። በደንብ ሂድ። ከእነኝህ ጋር ስድናቆር አልከርምም ባካችሁ። ያው ትንሽ አሜሪካ ደርሳ ስትመጣ በደንብ ሰልጥና ስለምትመጣ ወይ እነሱን ማባረር አለበለዚያም እዛው ልቆ ማሰልጠን። ናንደው ደግሞ በጠዋት የሚደውል ዋራስቲክስ እንዴ? ሄሎ የነጋ ድራስ ባንት ዋሉ ብዙ ነው ቤት ነው። አሁን እኔው ነኝ። ማንም ፈለጉ? አባዬ ሄደ። ፈረደ ነኝ። ይህ ነው ፈረደ ከአሜሪካ? አሁን እኔ ነኝ። ደህና ነህ? ምን ነው እናቴ ገናም አልደረሰችም? አባዬ አሁን የደወልኩልህ ምናልባት ነገሩ ሳይገባ እንዳትደናገጥ ሰግቼ ነው። ምንድን ነው የሚያደናግጠኝ? ደህና አይደላችሁም እንዴ? አይ ምን መሰለህ አባዬ፣ እማዬ አውሮፓ ስትደርስ አይሮፕላን ቀይራ። ይሄ አውሮፕላን ቀይራ? ማን ቀይራል? ያው እንዳንተው ማለት ነው። ወደ ሌላ አይሮፕላን ተዛውራ አይደልኛ ዘንድ የደረስከው? እሺ እኮ እና ምን ሆነች? እማዬ ወደ እኛ ስታመራባት የነበረችው አይሮፕላን ተጠለፈች። የዘሊዳው ጊዮርጊስ ያለ በሙሉ ተጠለፈች ትለኛለህ? ሰማሁ። ለመሆኑ ጠላፊዋስ ማን ነው? ማንነታቸው አልታወቀም። አዎ ፈረንጆች መሆን አለባቸው። ፈረንጆችማ ናቸው፣ አረቦችም ሊሆኑ ይችላሉ። ወይኔ ባንቺ ዋሉ ብዙ ናት። በገዛ እጄ የፈረንጅ ቀሚስ አልብሼ በስተርጅና ሚስቴን በፈረንጅ አስጠለቅኳ ይበለኝ። እንዲህ አይደለም እኮ አባዬ፣ አልተግባባንም። ቆይ እንጂ እንዴት ነው የምንግባባው? ንገረኝ እንጂ እንዴት እንግባባለን? ሰማኸኝ? ለመሆኑ ቆይ ወዳ ነው የተጠለፈችው ወይስ ተገዳ ነው? እንዴት ምን ወዳ ነው አባዬ? ተገዳ ነው እንጂ። ይበለኝ። በገዛ እጄ
በገዛጅ ሰማኸኝ? ይኸው ለዚህ ለጠለፋት ፈረንጅ ስትለው ንገረው። ይኸው በእኔ አገር በባህሌ በወጋችን በእናት ሀገርና በሚስት የለም ዋዛ ለዓለም አሳውቄ ዛሬውኑ ገስግሼ እደርሳለሁ በለው። ይኸው ከአንተና ከእኔ ከባንቱ ዋሉ ብዙ ነህ፣ ወንድ ማን እንደሆን ይለያል በለው፣ ንገረው። እንዴት ላድርግ? በምን አይነት እንግባባለን? አንተ ሰውዬ እንዴ፣ ቆይ ነው የምልህ፣ ከማን ጋር ነው መግባባት የምትፈልገው? ከማን ጋር ነው መግባባት የምትፈልገው? ወልዳ አሳድጋ ይኸው ንብረቷን ሳይቀር ሸጣ አሜሪካን ድረስ የላከች እናት ስትጠለቅ ከማን ጋር ነው የምትግባባው? ተጠላትህ ጋር መግባባት ትፈልጋለህ? አይደለም አባዬ፣ ከአንተ ጋር ነው ያልተግባባን። እንዴት እንግባባለን? አንተ ሳልጫ ባልጫ አይደለህም እንዴ? ያው እንደነሱ የስ ኦኬ ወላይ ታንኪው ሌላ በስተቀር ምን ታውቃለህ? እኔው እዚሁ ዕድሜ ልኬን ልቃጠልም እንዲሁ ልንገብገብ እንጂ። ታገስ እንጂ። ይሄ ጠለፋ በዓለም አቀፍ ሕግ የተወገዘ ነው። አሁን ትለቀቃለች። የልቡን አድርሶ ይለቅልኛል ነው። ማንን ነው የምትለው? እኔማ ቤቴ ነኝ ኮርቼ የተቀመጥኩት። እናትህማ ማንን ልበል? እማዬ እኮ ብቻዋን አልተጠለፈች። ጉድ እስከ እሑድ ጉድ ሳይሰሙ መስከረም አይጠባም ተባለ። ደግሞ በደቦም ጠለፋ ተጀመረ። በልኩ እስቲ ንገረኝ፣ የእነማን ሚስቶች አብረው ተጠለፉ? አይሮፕላኗ መንገደኞች እንደያዘች ተጠልፋ አቅጣጫዋን ቀየረች። ገባህ አባዬ? የተጠለፈችው አይሮፕላኗ ናት። ደግሞ አውሮፕላን ይጠላለፋል? አሁን ይጠልፋል። ሆኖም በምንም መንገድ ተሳፋሪው ተጠልፎ አይቀሩም። አትጨነቅ። ይኸው ትሰማኛለህ? ይኸው ስንቅነሽ ማነች የክትነሽ ተጠልፋ ብትቀር ይኸው ውርደቱ ለአንተም ነው ለእኔ ብቻ እንዳይመስልህ። ይኸው አሁኑኑ ከጠለፋት ጠላፊ አስፈታ፣ አስለቅቅ ነግሬሃለሁ። ቅሌቱ የኔ ብቻ እንዳይመስልህ። ለማናቸው እደውልልሃለሁ። ቻው። ቆይ አሎ፣ ፈረደ፣ አሎ፣ ዘጋው። አይ ጉዴ! ይሄ ክትነሽ ይህኔ ከማን ጋር ነህ?